የራሳቸውን ልፋትና ጥረት ጨምረው በተመሳሳይ የውድድር ሜዳ የተሻለ ውጤት የሚያመጡ ብርቶች እውቅና አግኝተው ሽልማት ሲበረከትላቸው ማየት የተለየ ስሜት ያጭራል። እውቅና ሲባል ምስጋና ነው። እውቅና ሲባል ፍቅር የሚገለጽበት ነው። እውቅና ሲባል ክብር የሚገለጽበት ነውና መከበር፣ መፈቀር፣ መታመን፣ መመስገን ስለሆነ ከዚህ አኳያ ያው ለእውቅና መብቃት ትልቅ ነገር ነው። ግዴታ የተለየ ነገር የማድረግ ኢሹም ብቻም ሳይሆን የተካሄደውን ሁኔታ በጥሩ መንፈስ ገልጸህ እንዲበረታቱ ማድረግ በራሱ የተሻለ ነገር አይምሯቸው ላይ እንዲፈጠር ያደርጋል። በሁሉም ዘርፍ የሚበረከት ሽልማት ደከም ያለውን የሚያነቃቃ፣ የተነቃቃውን የሚያበረታታ፣ የበረታውን ደግሞ የሚያጀግን የሞራል ስንቅ ሆኖ ያገለግላል። የተሻለ ልማት አምጥቶ ሲሸለም ሲታወቅ ሌላው አካል ለምንድነው ከዛ እኔ ወደ ኋላ የቀረሁት ምንድነው ችግሬ እንደ ሰውኛ ውድድር እንትን ይላልና ለምንድነው የሚለውን ስሜት ያነሳሳል። እንደገና ጥሩ ለፈጸሙም ምስጋና መቸሩ አይዟችሁ በርቱ ላደረጉት አድራጎትም ይገባቸዋል። በቀጣይም ተጠናክረው እንዲቀጥሉ ትልቅ አቅምና እድል ስለሚሆን ሌሎችም ከነሱ እንዲማር በር ስለሚከፍት በዚህ መሰረት እውቅናና ሽልማት በጣም ወሳኝ ነው። ከ2012 ዓ.ም ጀምሮ ተግባራዊ የሆነውና በንግዱ ዓለም ለተሰማሩና በታማኝነት ግብርን ለሚከፍሉ እውቅና የሚሰጥበት መርሃ ግብር በሀገር አቀፍ ደረጃ ከሚጠቀሱ የሽልማት መድረኮች መካከል አንዱ ነው። በሀገር አቀፍ ደረጃ ከሚደረገው የታማኝ ግብር ከፋዮች የእውቅና መርሃ ግብር ባሻገር የተለያዩ ቅርንጫፍ መስሪያ ቤቶች ደንበኞቻቸውን የሚያበረታቱበት የራሳቸው መድረክ ያዘጋጃሉ። ከሰሞኑ የገቢዎች ሚኒስቴር የኮምቦልቻ ቅርንጫፍ ጽሕፈት ቤት ያካሄደው ይህ ዝግጅትም አንዱ ነው። እንደምታስታውሱት የጠቅላይ ሚኒስትሩ በነበሩበት ፕሮግራም ላይ ከዲፕሎማት ጀምሮ የኤርፖርት ቪአይፒ መስተንግዶን ጨምሮ የተለያዩ እውቅና ተሰጥቷል ማለት ነው። ይሄ እንግዲህ ከዛ ቀጣይ የሆነው ወደ ከ40 አካባቢ የሚጠጉ የግብር ከፋዮች የዚህ የቅርንጫፍ የኮምቦልቻ ቅርንጫፍ ግብር ከፋዮችን እውቅና ሰጥተናል ማለት ነው። እውቅና አሰጣጡ ለራሳቸው ለግብር ከፋዮቹ ብቻ ሳይሆን ከዛ ባሻገር ደግሞ በቀጣይ እነሱን ማይተው ሊማሩ የሚችሉና ለሕግ ተገዥነት የተሻለ አፈጻጸም ያላቸውንም እንዲሳተፉ አድርገናል። በኮምቦልቻ ቅርንጫፍ ጽሕፈት ቤት 40 ግብር ከፋዮች ከፕላቲኒየም እስከ ሰርቲፊኬት ሽልማት የተበረከተላቸው ሲሆን ግብር ከፋዮቹ በ2017 ዓ.ም የቀረጥና ታክስ ግዴታዎችን በፈቃደኝነትና በታማኝነት የፈጸሙ ናቸው። ፕላቲኒየም ደረጃ ተሸላሚያችን ነው። እባካችሁ ሞቅ ያለ ሞራል እንዲሰጡልኝ በትህትና ጠይቃለሁ። ኤምኤስኤ ንግድ ስራዎች ኃላፊነቱ የተወሰነ የግል ማህበር እውቅና በተከታታይ ነው የምናገኘው። ፕላቲኒየም ለ2 ዓመት አካባቢ ነው። የወርቅ ተሸላሚ ነው። ግብር ከፋይ ስንሆን ለሀገርና ለመንግስት ከፍተኛ አስተዋጽኦ ነው የምናበረክተው። ለስራችን ደግሞ በየደረጃው ያለ አካል እኛን ይተባበራል፣ ያግዛል። ምክንያቱም ታዋቂ ግብር ከፋዮች ነን። አንድ የፕላቲኒየም አንድ የወርቅ በፌዴራል ደረጃ ያገኙ የቅርንጫፉ ግብር ከፋዮች አሉ። እንግዲህ ይሄ የራሱ ይዞት የሚመጣ ትሩፋት አለ ማለት ነው። ስለዚህ አሁን ላይ ፕላቲኒየሙን ብንወስድ ከዲፕሎማት ፓስፖርት ጀምሮ በተለያዩ የአፍሪካ ሀገራትም ዓለምም ኢንቨስት እናድርግ ቢሉ መንግስት ባላ የራሱ የዲፕሎማት እገዛ ጭምር ያግዞ ኢንቨስትመንታቸውን ሊያሳልጥላቸው ይችላል ማለት ነው። ስለዚህ ይሄ ተጨማሪ ገቢ ተጨማሪ አቅም የሚፈጥሩበትን ሁኔታ ያመቻቻል ማለት ነው። ኢትዮ ልማዱ ፋክቸሪንግ ሞራል
እጅግ እናመሰግናለን። ወርቅ ተሸላሚ ነን። በጣም ደስ ብሎናል። እኛም ከዚህ በኋላም በታማኝነት ግብር እየከፈል ቋሚ ተሸላሚ ለመሆን እናስባለን ማለት ነው እና ዛሬ በጣም ደስ ብሎናል ስለተሸለመ። ይህ ሽልማት ከተጀመረ ጊዜ ጀምሮ ለአሁን ለ5ኛ ጊዜ ነው ድርጅቱ ተሸላሚነቱ። እንዳጠቃላይ ያው ታማኝ ግብር ከፋይ መባል የሚሰጠው ደስታ ቀላል አይደለም። ከዛ ውጭ ደግሞ ያው እንደ ሀገርም ያለው ፋይዳ ያው በተግባር የሚታይ ስለሆነ ትልቅ ደስታ ነው የሚሰማኝ። ሞቅ ያለ ሞራል ሰጡልን። እውቅና ሲሰጥ በስካሁኑ ባደረጋችሁት እናመሰግናለን፣ ወደፊት አደራችሁን ነው። ከዚህ አኳያ በየአመቱ አደራቸውን እየተወጡ ነው። ስለዚህ በቀጣይነት በየአመቱ በተደጋጋሚ እውቅና ያገኙ ግብር ከፋዮቻችን አሉ፣ አዳዲስ የሚጨመሩ አሉና ቁጥሩ አዲስ ይጨመራል እንጂ እነዛ የነበሩት ብዙም የሚወጡበት ሁኔታ አይደለም ያለውና ይሄ እነሱንም ጭምር ብርቱ፣ ጠንካራ፣ ታማኝ አድርጓቸዋል። ለወደፊቱ የበለጠ ታማኝነትና ጥንካሬ ነው እንድናጎለብት ያደርገናል። በዚህ በእኛ ዘርፍ በኢንቨስትመንት ዘርፍ ላይ ለተሰማሩ የስራ ባልደረቦቻችን ማጠናከሪያ እንድንሰጥና ለነሱም ይሄ ምልክት እንዲሆናቸውና የኛን ፈለግ ተከትለው ወደፊት ታማኝ ግብር ከፋይ ሆነው እንዲቀጥሉ የሚያደርግ ማበረታቻ ሰርቲፊኬት እና የእውቅና ሰርቲፊኬት ነው። በአጠቃላይ ሰው ለሰራው ስራ የማበረታታት ሂደት ውስጥ ስታስገባው ከዚህ የተሻለ ደግሞ ብፈጽም የሚል የተሻለ ነገር አይምሮ ውስጥ እንዲያመጣ መነሳሳት ውስጥ እንዲገባ የሚደረግበት ሂደት ነውና እንዳጠቃላይ ይሄ የመደናነቁ ሽልማት የመሰጠቱና የተሻለ አፈጻጸም ሞር ደግሞ በተሻለ መንገድ ለማግኘት የሚደረግ ሂደትን እንደ ባህል ብንወስድም የተሻለ ነገር ነው። ይሄ የእውቅና ፕሮግራም በሀገር ደረጃ እንዲሁም በቅርንጫፎች ደረጃ የተደረገ ይገኛል ማለት እንደ ገቢዎች ሚኒስቴር። ስለዚህ በሀገር ደረጃ ወደ 700 የሚጠጉ ግብር ከፋዮችን የ2017 አፈጻጸማቸው የግብር ስርዓታቸውን ጠብቀው በወቅቱ ግብራቸውን የከፈሉት ጨምረን ሽልማት ሰጥተናል ማለት ነው። በንግዱ ዓለም ተወዳዳሪ ሆነው የተሻለ ውጤት ላስመዘገቡ ምስጉንና ታማኝ ግብር ከፋዮች የሚበረከተው ሽልማት የግብር ሰብሳቢው ተቋም ባዘጋጀው መስፈርቶች ተመዝነው ነው። ግብር ከፋዮቻችን እንደ ሀገር ሲወዳደሩ እንግዲህ ብዙ መስፈርት ነው ያለው። ለምሳሌ ሕግን ከማክበር አኳያ በውስጡ ብዙ መስፈርቶችን ይዟል። ግዴታዎች፣ በርካታ ግዴታዎች አሉ። እሱን አልፎ ሕግን ማክበር ብቻ በቂ አይደለም። ለሀገሩ የከፈለው ገቢ ደግሞ ትልቅ ቫልዩ ይሰጠዋል። ታማኝነት መገለጫ ያው ህጋዊነት ነው። ህጋዊ ምዝገባ ጀምሮ የሚጠበቅበትን ግብር ወቅቱን ጠብቆ ሪፖርት በማድረግ ክፍያ በመፈጸም እነዚህን ሂደቶች በማለፍ ያው ታማኝነቱን በዚህ ይገልጻል ብዬ ነው ማስበው። ገቢዎች እኔ ላይ ነው የዞሩ ዘንድሮ እንዲች መጣች ደሞች። ደህና ነሽ ወይ? እንደምን ነሽ? እንደ አባትሽ እሳ ደህና ነው ወይ? የት ያለ ደግ ሰው መሰለሽ? እድራችን ላይ እንደሱ አይነት ሰው እኮ የለም። በቃ እንደው አሁን የመጣሁት ግን ያው እንደው ወለድሽ ወይ? ግን አንቺ አሁን የመጣሁበት ጉዳይ መሰሎች የገምሽ ወይ? እኔ የምልሽ አትገቢው አንቺ ወይ እንጂ ምን ነው ምን ሆናለሁ? የመጣሁበት ጉዳይ የሆነ ዕቃ ሲወጣ አይቻለሁ። ያው እኔ ደግሞ ያው ደረሰኝ መኖሩና ለመኖሩን ፈርቶ ማረጋገጥ ስለምፈልግ ነው። ሁሉም ስራዎች ስንሰራ እኛ በህጋዊ ደረሰኝ ነው የምንሰራው። በህጋዊ ደረሰኝ ስንሰራ ደግሞ በሰራነው ልክ ለራሳችንም ትርፍ እናገኛለን፣ የመንግስትንም እንከፍላለን ማለት ነው። ሌሎቹም የግብር አይነቶች አሉ። ሌሎችም አስተዋጽኦዎች እናደርጋለን ባለን ገቢ ልክ። ስለዚህ ይህን በማድረጋችን ህጋዊ አሰራር በመከተላችን ለእኛም ጥቅም ነው፣ ለሀገርም ጥቅም ነው። ውድድሩ ደግሞ በግምትም ይሆን አይደለም፣ የሚቆጠር የሚጨበጥ ነው እና ምን ያህል አስገባ፣ ያቺ የገባችው ነገር እያንዳንዷ ትታወቃለች። በዛ መሰረት ተደምሮ ተቀንሶ
ማን የተሻለ ነው፣ ከስንት በላይ ነጥብ ያመጣ ነው የሚል በርካታ ስራዎችን አልፎ ነው ከኛ ተቋም አልፎ በሀገር ደረጃ ሌሎች ተቋማቶች ላይ ለምሳሌ በወንጀል በተለያዩ ኬዞች ነፃ መሆኑ ሁሉ ተረጋግጦ ስለሆነ ስለዚህ ማጣሪያው በጣም ብዙ ነው። እንደው እኮ ያለው ልጅ ናት የሚገርምህ እኔው ነኝ ያሳደኳትና እዚህ ገቢዎች ገብታ እንደው ጥቂት ግብሩን ብታስተካከልልኝ ብዬ እንደው ትንሽ ሻይ ልሰጣት ምን ነው ገበያው አያርምሃል? አምናም ዘንድሮ ምን አለ ግብርህን በታማኝነትና በሐቀኝነት ከፍለህ እንደኔ ተሸልመህና ተከብረህ ብትመጣ ምን ትሆናለህ? እንደው አንተስ ደግሞ እኔ እኮ አልከፍልም አላልኩም። እንደው ጥቂት ግን ዘንድሮ በዛ። እንግዲህ ታማኝ ግብር ከፋይ ስንል ሽያጩን የማይደብቅ ከሸጠው ላይ ለመንግስት የሚገባውን ግብር በሰዓቱ በወቅቱ ስርዓትን ጠብቆ የሚከፍል ማለት ነው። የዚህ ተቃራኒው ነው እንግዲህ ሸጦ እንዳልሸጠ ለመደበቅ የሚሞክር ሸጦ አትርፎ ይዛራ የሚያሳውቅ እነዚህ የመሳሰሉት የዛ ተቃራኒ ናቸው ማለት ነው። እኔ የምልሽ እንደው ሰሞኑን እንደው ደስ አላለኝም። በዛ አካባቢ እንደው ይህን ድርጅት ለማሸግ ገቢዎች እየዞሩ ነው። ስለዚህ አሁን አዳዲስ ያመረጥ ናቸው በፊትም የተመረጡትን ግማሹን እነ መሐመድ ቤት ግማሹን እነ ሴር ቤት አድርገሽ የተረፈውን አልጋ ስር ደብቂ። ሌላም ቦታ መጋዘኑን ከፍተው እንዲያዩ ደብቂ አደራ። ይኸው አጉል ጥናት አጥንተው እኔ ላይ ግብር ቢጭኑ አንቺን ነው የምጫነው። አንቺን ነው የምጫነው። ታማኝ ሆኖ ቢከፍሉ አይሳቀቁም። ገቢዎች መጡ ምናምን አይነት መሳቀቅ አይኖርም። ስለዚህ በትክክል ደረሰኝ እየሰጡ ቢከፍሉ አንደኛ ለሀገራቸው ነው ለራሳቸውም ነው። ከዛ ውጭ ደግሞ መሳቀቅ አያስፈልገውም። እንደኛ እንደዚህ በኩራት እንትን ማለት ይቻላል። ስለዛ በታማኝነት ቢከፍሉ ላለውኝ ጥቅሙ የጋራ ስለሆነ ማለት ነው። ታማኝ ሆኖ ግብር መክፈል ለራስ ነው። አገር ማለት ከህዝብ ነው። ከህዝቡ ደግሞ አንዱ እኛ ነን። ግብር በከፈልን ቁጥር ለምሳሌ ሆስፒታል ይሰራል፣ ትምህርት ቤት ይሰራል፣ መንገድ ይሰራል። አሁን የመጣ ኮሊደር ከተማ የሚያሳምር እና ኢንቨስትመንቱ ያ የከፈልነው ገንዘብ እዛ ላይ ለምቶ ስናየው የበለጠ የምንረካው እኛ ነው። ገቢው በሰዓቱ ሲገባ ለልማት ይሆናል ገንዘቡ። ደግሞ ሂሳብን በትክክለኛ ሂሳብ ካሰራ እነሱ አረጋው ላይ ጭሩ አያስቻለው። እኔ የምለው በታሪኳን አጠጥተው ይሄዳሉ። አንድ ሀገር በአግባቡ ታክስ ሰበሰበች ማለት ልማቷ ይፈጥናል፣ ሰላሟ፣ እድገቷ፣ የኑሮ ሁኔታም እየተስተካከለ የሚመጣበት ነገር ነው ማለት። ስለዚህ ግብር ከፋዮች ግብራቸውን በከፈሉ ጊዜ እንግዲህ የሀገሪቱን እድገት ከዓለም ተወዳዳሪነትንም የሚያሳይ ሌላም ሀገር ሄዶ ኢንቨስት የማድረግ ለአፍሪካም የምንተርፍ ይሆናል ማለት ነው። አሁን እኔ ተሸለምኩ ነው የምትለው አንተ? አሁን ያምናም ዘንድሮም ታማኝ ግብር ከፋይ ተብዬው ተሸልሜ መጥቻለሁ። አላየኸኝም እንደ በተበልጅኑ ማንኛውም የንግድ ስራ ላይ የሚሰማራ ሁሉ ህጋዊ መሆን ግዴታው ነው እና ከህጋዊነት አንጻር ደረሰኝ ግዴታ ነው። መሰረታዊ የሆኑ ደረሰኞች የገቢ መሰብሰቢያዎች አሉ። በተመሳሳይ የውጭም እነዛ ሁሉ አንድ የንግድ ድርጅት እነዚህን መጠቀምና በእነዚህ ማለፍ ግዴታ ነው። ግብር መሰወር ለራስ ነው ጉዳቱ። አንደኛ ስጋት ነው። በበቂ ሁኔታ ስራህን ሰርተህ ትርፋማ አትሆንም። ሁለተኛ ደግሞ የግድ ከህግ ውጭ ስትሆን ተጠያቂ ትሆናለህ። የበለጠ ኪሳራ ነው የሚመጣብህ በድርጅት ላይ። ስለዚህ የሚገባውን ነገር ለሚገባው አካል መክፈል ለራስም ኩራት ነው። በቂ የሆነ ሂሳብ ሰራተኛ ሊኖር ይገባል። ገቢ ወጪውን በትክክል ሰርቶ የራሱ የሆነውን የራሱ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር እንደሚባለው የራሱ ያልሆነውን ሰብስቦ ለራሱ መጠቀም የለበትም። የመንግስትን ቫትና የትርፍ ግብር የጡረታ የስራ አጠቃላይ የሱ አይደለም፣ የሀገር ነው። ያ ብር ተከፍሎ ሀገር ነው መልማት ያለበትና እንደ ሀገር ያንን በጥንቃቄ ከባለሙያዎቹ ጋር እየተመካከረ መክፈል ይገባዋል።
በሀገር አቀፍ ደረጃና በቅርንጫፍ ጽህፈት ቤቶች የሚካሄደው ይህ የታማኝ ግብር ከፋዮች የሽልማት መድረክ ከጊዜ ወደ ጊዜ የታማኝ ግብር ከፋዮችን ቁጥርና ከግብር የሚገኘውን ገቢ በመጨመር ረገድ ከፍተኛ አስተዋጽኦ ያበረከተ ነው። እንደ ገቢዎች ሚኒስቴርም እንደ ቅርንጫፍም ከዓመት ዓመት ግብር ከፋዮች በተሻለ ቁጥር፣ በተሻለ የሽልማት ደረጃ፣ በተሻለ ማንነት እየመጡ የተሻለም የገቢ አፈጻጸም እያስመዘገብን የመጣንበት ጊዜ ነው። ይህንን አጠናክሮ መቀጠል ያስፈልጋል ማለት ነው። 2012 ላይ የኛ እንደ ብራንች 23 ነበሩ። 2013 ላይ ወደ 13 ሆኑ። 2013 አካባቢው ላይ የጦርነት እንቅስቃሴ ስለነበር በዛ ተጽዕኖ ምክንያት በርካታ ቦታዎች በዚህ እድሉን አላገኙም። 2015 ላይ 21 ናቸው። 2016 ላይ 28፣ 17 ላይ 36፣ አሁን 2018 ላይ የሸለምናቸውና እውቅና የሰጠናቸው ደግሞ 40 ናቸው። የግብር እንትናችን እያደገ ነው የሚሄደው። ከአመት አመት እያደገ ነው የሚሄደው። የሽልማታችንም ደረጃው ራሱ እያደገ ነው የሚሄደው። የፋብሪካችንም እድገት ከጊዜ ወደ ጊዜ እያደገ ነው። አዳዲስ ፋብሪካዎችንም ሁሉ እየመሰረተ ነው። ስለዚህ እድገት አለው በሁሉም ደረጃ። ቁጥሩ እያደገ ነው። ይሄ ፖዚቲቭ እንትን ያለው እና ቁጥሩ ይሄ ስል መስፈርቱን በዛው ልክ እያደገ ነው የሚሄደው። ለምሳሌ የተከፈለው ክፍያ፣ ህግን የማክበር መስፈርቶች ራሱ በዛው ልክ እየተሻሻሉ እያደጉ ያንን ያለፉ ናቸውና በዚህ ለሽልማትና ለእውቅና የበቁት እነሱን እያየ ደግሞ ያው በቀጣይም የተሻለ ቁጥር ከዚህ በላይ ይሄዳል። እስካሁንም እየጨመረ ነው የመጣው። ወደፊትም ከዚህ በላይ ይጨምራል ብለን እናስባለን። መጀመሪያውን የእውቅና ፕሮግራም ላይ ከተሳተፍን በኋላ ሁሌም በየአመቱ በሚዘጋጀው ፕሮግራም ላይ ለመሳተፍ ሁሌም እንጠብቃለን። እንደገናም ደግሞ ያው ካለው ከዚህ ከቅርንጫፍ ጽህፈት ቤቱ ጋር በቅርበት ስለምንሰራ ያሉንን ክፍተቶች ከነሱም ጋር እየተመካከልን ጉድለቶቻችንን እያሟላን ብዙ ርቀትም ሄደናል። ያው እስካሁንም ድረስ በተሸላሚነት ቆይተናል ማለት ነው። እዚህ ብቻ እንዲቀሩ አንፈልግም። የኛ ነጋዴዎች ብዙ አማራጮች አሉት። በምስራቅ አፍሪካንም ዞር ዞር ብለን ማየት ይገባናል ማለት ነው። ስለዚህ ብዙ ታክስ ከፋይ በኖረን ቁጥር ትልልቅ ሀብት ያፈሩ ሰዎችን ባገኘን ቁጥር ሀገራችን የተሻለ እድገት ይኖራታል። ከዓለምም ማግኘት ያለባትን ከኢኮኖሚው ዓለም የሚያመነጨውን ሀብት ተካፋይነትንም የሚያሳይ ይሆናል ማለት ነው። ቤተሰባችንም ላይ ልጆቻችንም ላይ እነዛን ሁኔታዎች እያሳደግን እያጎለበትን ጥሩ ነው የማለት የመደናነቅ ባህልን እያሳደግን እውቅና እየተሰጣጣን መሄድ አለብን። ለተማሪው የተሻለ ውጤት ካመጣ፣ ለተመራማሪው የተሻለ ተመራምሮ አገርና ዓለምን የሚለውጥ ነገር ካመጣ መሸለም አለበት። እውቅና መሰጠት አለበትኝ። መስዋዕትነት ከፍለው አገራቸውን ከውጭ ወራሪ ሉዓላዊነትን አስከብረው ሜዳሊያ የሚሸለሙ አሉ። በግብርናውም፣ በሁሉም፣ በጤናውም፣ በአጠቃላይ በሁሉም ዘርፍ የተሻለ ሆኖ ለተገኘ ሁሉ ይገባል። በገቢዎች ሚኒስቴር የኮምቦልቻ ቅርንጫፍ ጽህፈት ቤት ባዘጋጀው በዚህ የእውቅና መድረክ ላይ የተለያዩ ዝግጅቶች የቀረቡ ሲሆን ጥንታዊው የወሎ ላሊበላ የኪነት ቡድን መድረኩን ከመጀመሪያው እስከ መጨረሻ በተለያዩ ዝግጅቶች አድምቋል። በጣም አዝናኝ ደስ የሚል የአባቶች ምርቃት የነበረበት የወሎ ባህል ሙዚቃ አቅራቢዎቹም በጣም ደስ በሚል ሰውን የማነቃቃትና የማበረታታት ነገር ነበርና ደስ የሚል ጊዜ ነው ያሳለፍነው። በጣም ነው ደስ ያለኝ። እውቅናና ሽልማት ያው ያበረታታል። እውቅናና ሽልማት ማለት ዝም ብሎ ለማይገባው የሚሰጥ አይደለም። ለሚገባው ግን መሰጠት መቻል አለበት። ምስጋና ነው።
ታሪክም ነው። ከዚህ አኳያ ሁሉም በያለበት መበረታታት ያለበትን ማበረታታት፣ መማር ያለበትን ማስተማር፣ ደግሞ አስፈላጊ የሆነ የህግ እርምጃ የሚወሰድበትን በዛ መንገድ እንደየባህሪው እንደየጥፋቱ እያዩ በዛ መሰረት ከምንም በላይ ግን የተሻሉትን ስናበረታታ በጣም ብዙ ታማኞች ብዙ ተሸላሚዎች ይበራከታሉና እነሱ በተበራከቱ ቁጥር አገር ይለወጣል፣ አገር ትለማለች። በዚህ መሰረት ያው ሁሉም በያለበት የተሻሉትን እያበረታታ መቀጠል መቻል አለበት ብዬ ነው ማስበው። እንደዚህ ያሉ የእውቅና መድረኮች ይበልጥ ለመስራትና ግብርን በታማኝነት የመክፈል ባህል እንዲዳብር ለማድረግ ያግዛሉ። ከዚህም ባሻገር ሀገራዊ ወጪን በራስ አቅም ሸፍነው ከተረጅነት ለመላቀቅ ትልቅ አቅም ይፈጥራሉ።